ቢያንስ እኔ ብሞት ቀባሪ አለኝ ቢያንስ የውሸት እንኳን ሚል አለኝ ባረጅስ ዋናው መቆጣጠሬ ነው ሶሻል ሚዲያው ምን አባህ ገባክ አመሰግናለሁ በላይነሽ አመዴማ ዛሬ አልሞተችም እውነታችሁን ነው አየክ አይደል አሁን አንተ ሳክሳም ያልከው አንተ የምትወደውን ሰው ፕሮፋይል ላይ አርገ ዞርክ አይደል አንተ የምትወደውን ሰው ቢሰድብብክ ያማሃል አይደል ለምን አባህ ነው የሚሰድበኝ ንፍጣ እንዲል ፍልፍ አርጌ ይሄ ማህበረሰብ ሜጀ ግን እግዚአብሔርን ግን ተጫወትኩባችሁ ግን አሁን እኮ ለምንድን ነው ግን የሚጨነቁት እኔ አሁን ይሁሉ ተሳድቤ ስልክ ይሄንን አካውንቴን አጠፋለሁ ከዛ ካንዱ ጋር ስጀናጀና አድራለሁ ካንዱ ጋር ሳወራ አድራለሁ የሆነ ነገር ስጎነጉና አድራለሁ ከዛ ለነገ ዘጋጃለሁ እናንተ ላይ መከራችሁ ለምን ነው የምትጨነቁት እኔ ቆይ ለምንድን ነው ደስተኛ አይደላችሁ ለምን ነው የምትቃጠሉት የማይገባኝ ነገር አረባክክ አወራክ 50% አረ 100% አድርገው ፕላስቲክ ምን እንደሆነ ማታቅ መሀይም ይሄ ማህበረሰብ አይ መረገጥ አለባቸው እነተን እኮ መሀይም ናቸው እኮ ይመጣና ወንጫ 50% ፕላስቲክ ነሽ ይላል ሶ ዋት ለምን 50% አይደለም ለምን 100% አልሆንም አልጋ ላይ ለሚያገላብጠኝ ሰው ይጨነቅ አንተ ምን አገባክ ለምሰጠው ሰው ይጨነቅ ፕላስቲኩን ለሚያገላብጠው ይጨነቅ አንተ ምን አባህ አገባክ ስለ ፕላስቲክ ምን እንደሆነ ማታቅ እኮ ሰውዬ ነው መጣ አምጪ እንተናን ያገላብጥሻል ለማገላበጥ አይደለም እንደፈለገ ምን አባህ ገባክ ኑሮህን ኑር ቤትህን አጽዳ ምግብ ስራ ልጆችን ትምህርት ቤት ውሰድ እናትህን እርዳ ምን አባህ አስጨነቀክ እኔ እኮ ማያስጨንቅ ነው የሚያስጨንቃችሁ ቤታችሁን አጽዱ ቤት አልተጸዳም ምግብ ስራ በስድብ ልትሞቱ ነው ግባ ገደል አሰናበትኩክ ምን አባህ ይሰራ ሮሚ ምን አለች ጋይስ ሮሚን እኮ ባመጣ ይሻለኛል እኮ ከሮሚ ጋር ብደረቅ ሂዱ ቤታ ትፈልግሻለሽ ብሏት አለሽ ላይቭ ላይ ኖ ሙላችሁ ሞዴሬተራችሁ ተወስዷል ለማንም ሞዴሬተር አልመልስም ለማንም ራሴ እቆጣጠራለሁ በሰከንድ ውስጥ ነው ብሎክ ማረጋቸው ስጠላሽና ዮሴፍ ታዲያ ምን አባዚ ቁጭ ብለክ ታይኛለህ ቀማላ የምትጠላኝማ ካንተ የተሻልኩ ስለሆንኩ ነው አህያ ስጠላሽ ይላል እንዴ ኑሮህን ጥላ እኔም ቤታ ከምትጠላ እኔ አይደለሁም ኑሮህን ያመሰቃቀልኩ በኑሮህን ጥላ አይኖ ገንዘብ የለም ኑሮ መሮሃል ኑሮ ስለመረረ ቤታ ለምን አባይት አባት አቀኛለህና ነው ለሰውን ለመጥላት እኮ መጀመሪያ ማውራት አለብህ መግባባት አለብህ አንድ ላይ መማር አለብህ አንድ ላይ መብላት መጠጣት አለብህ እቁብ ብድር መግባት አለብህ ሰውን ለመጥላት ዝም ብለህ ስታየው እጣላሻል ምን አባት ሰራለት አለ ኮተታ ኑሮውን አማረር ፋራ ጎንደሬ በስማ ፋራ ሆኜ ጎንደሬ በመሆኔ ማመሰግናለሁ አራዳ ሆኜ አንተ ከመጣህበት ሀገር ከምትጠራ ፋራ ሆኜ ጎንደሬ ቡን እመርጣለሁ አው ፋራ ጎንደሬ ነኝ ሰዋት ለዛውም ጀግና ተኳሽ ወኔ ያለበት ሀገር እንዴ ጎንደርነት የሚያሳፍር መሰለ እንዴ የሚያኮራ እንጂ የጀግና ሀገር እንዴ እኔ ግርም ነው የሚሉኝ ጎንደሬ ፋራ ጎንደሬ አይደለም በለኝ ሰገጤ ጎንደሬ በለኝ ግንብራስ ጎንደሬ በለኝ የፈለከውን በለኝ ብቻ ጎንደርን እንዳትረሳብኝ ከመሃል ጨምርልኝ ሁሉንም የምትሳደውን ስድብ ተሳደብ ግን ጎንደርን እንዳትረሳልኝ ደፋር ኩራት እኮ ነው ጎንደሬ ሞት አልጠቃ አልደፈር ለዛ እኮ ነው ማንቀጠቀጠ ብቻዬን እካክ የነሱ ደም ስላለብኝ እንጂ ባይኖርብኝ ኖሮማ ዛሬ ከሶሻል ሚዲያ እንደሌላው አብጄ አልቅሼ ጠፋ ነበር ወንድ ስለሆንኩ ነው ማርበደብድክ እካክ ደንቆንኩኝ የማንነት ቀውስ ስላለብ ነው የምትጨነቀው አንተ የኔ ወንድም እኔ ላለው ነገር ነው የመለስኩትኝ እሺስ ጎጃሜ አትበለኝ እኔ ያልኩትኝ ልጁ ፋራ ጎንደሬ ብሎ ላለው ነው እንጂ እኔ ጎጥ ለመመታተን አይደለም ላለኝ መልስለታል ማማን ነው ማሜ ፕሬዝዳንት ነው ቅድም መጥቶኩ እንትኑ ይዞት ጋይስ ቴዲዬ አይኖ ከፍቷል የኔ ጌታ ብሎክ ሳረገክ ለምነኝ በይቅርታ ትመለሳለህ እንዴ ጋይስ ማንበብ የማይወላችሁ አንዳንዴ ማንበብ ጥሩ ነው ለምን አሁን እኔ ብዙም ሰው መሳደብ አልፈልግም ላይክ ከሰው ጋር ብዙ ንግግር አልፈልግም እንጂ መሳደብ በፈልግስ
ላስ ማረገው ነፍሰው አለ ስለማልፈልግ ነው ከኮሜንቶች ጋር ምለ ግን አሁን በዚህ አጋጣሚ ምንድነው ትለቅሟቸዋላችሁ አሁን ይሄንን አዲስ የሚለውን ትለቅሙታላችሁ ብሎክ አይመጣም እዚህ ቤት በቃ ጠላታችሁን በዚህ ሰዓት ነው የምትለዩት ከዛ ጥሩ ሰዎች ይቀመጣሉ ለምን አንድ ሰው አይሆንም ጠላት የምትሉትን ግን በዚህች አጋጣሚ ልቅም አርጋችሁ ብሎክ አደርጋችኋለሁ እኔ አውቄ ነው የምዳረቃቸው ብሎክ ለማድረግ እግዚአብሔር ምስክሬ ነው ስለ አካውንቴ ስለ ፎሎ ስለምን ተጨንቄ አላውቅም እንዳለ ገና ያሉትን ሁሉ ብሎክ ነው ማድረገው ምንም አይጠቅሙኝም የሚወዷችሁ ሰው የሚያከብራችሁ ሰው ዝም ብሎ አይሳደብም ጠላታችሁ ነው የተሰበሰበ ጠርጋችሁ ታስወጡና ጥሩ ሰዎች አብራችሁ የተጫወታችሁ ትስቃላችሁ አለቀ ለዛ ነው የምቦልካቸው ኦኬ ናውጣ አንተም አዲስ ብሎክ አድርጋለሁ እንዳትመጣ እዚህ ቤት የሸሌ ፓንት ናውጣ ጸበል ከምትጠመቅ አንተ ነህ ቤቱን የበከልከው ሰይጣን ሆነህ ብሎክ ሂድጣ ምን አባት ሰራለክ ለምን ሄደው ቤቴ ምን ነው ቤቴ ጠበበኝ አልኳችሁ ኧረ ቆይ ሌው ባለጌ እሺ እኔ ቆንጆ ብልግና መስረቅ ሰው መግደል እንደሆነ ነው ማቀው አላቅም ነበር ካበሻ በላይ ባለጌ አለ እኔ እኮ ባለጌ ስሉ አታፍሩም ሰው እየገደልከ ሰው ደም እየጠጣ ባለጌ ስትል ለምገርመኝ እኔስ ቢያንስ ባፌ ነው እውነትሽን ነው ጠላት ከሌለ እድገት የለም እሱስ እውነትሽን ነው ለዛ ነው መቼስ አሁን እዚህ ያለው በላይ ተንጫጭተው ሊሞቱ የደረሱት ባይዘው አበሻ የሚወዷችሁ ስትሞቱለት ብቻ ነው አበሻ እንዲወዳችሁ ከፈለጋችሁ ከነሱ በታችሁን ወይ ሞቱ ይወዳችኋል ማርያምን ነው የምላችሁ ሀበሻ እንዲወዳችሁ ከፈለጋችሁ ሞቱ ከዛ በኋላ ይወዷችኋል የእናንተን እድገት አይፈልጉም የእናንተን ደስታ አይፈልጉም ስትደሰቱ ነው አሁን ፖለቲካ ማውርጬ ተሳድበው ስለ ሃይማኖትም አውርታችሁ ተሳድባችሁ ስለ ሃይማኖትም ሳታውሩ ተሳድበው ስለ ፖለቲካም ሳታውሩ ተሳድበው ይሄ ማህበረሰብ ክብር አይወድለት ለዛ ነው እኔ የምሳደበው እንጂ አሁን ለምሳሌ እኔ ፖለቲካ ባወራ ኦኬ እሺ የተለያየ ፖለቲካ ነው ይሳደቡ ትላላችሁ ስለ ሃይማኖት ሲሆን ይሳደቡ ኖርማል ስስቅ ስጫወት ግን መተው እንትን ይላሉ ገብታችሁ ላይ ይሳደባሉ ያ ማለት ደግሞ የሀበሻ ትልቁ ባህሪያችን ነው ይሄ ምቀኝነት ቅናት ለምን ሰው ከኔ በታች ለምን አልሆነም ነው እኔ ሰው ካለካይ እመቤቴ ለምን ሀብታም አይሆንም ለምን ህይወቱ አይለወጥም ለምን እዚህ ሲጣይል ምን አገባኝ እኔን ብቻ ሲደርስብኝ ነው እንደ ሰይጣን የሚያደርገኝ በቃ አበሻ እንዲወድ ሙት ወይ ከሱ በታችሁ 4 ነጥብ እንጃው ማን ነካቸው ዝም ብለው መጣው የሚሳደቡ ጤነኝነት አይደለም እስኪ ቁጭ ብላችሁ ራሳችሁ ኮሜንቱን አንብቡትኝ እስኪ እኔ ቤታ ለምንድን ነው መልስ የምትመልስላቸው ለምሮ የምትሳደበው የሚለውን እስኪ ራሳችሁ ኖርማል የሆናችሁ ሰዎች እነዚህ ቆሾቆምቦሬን አይደለም ኖርማል የሆናችሁ ሰዎች በውጭ የምታዩ ሰዎች አላችሁ ጤነኛ የሆናችሁ ሰዎች አላችሁ እቺ ልጅ ምን ሆና ነው የምትናገረው የሚለውን እስኪ ቁጭ ብላችሁ አገናዝቡትኝ አሁን እኔ ኖርማል ወሬ ነው አማራው ቁጭ ብሎ መጥቶ አንቺ ሸርሙጣ አንቺ ሸሌ አንቺ ቦርቆ አንቺ ትላ ይሳደባል እሺ ምን ትሉታላችሁ ሰው ይሄ የበታችነት ስሜት አይደለም ቅናት ደግሞ ስትሉ ሰው ሁሉ ነው እንደሚቀናብኝ ታልሽ ኦፍ ኮርስ ቅናት ነው አንድ ሰው ካልቀና ምን እዛ ሰው ላይ ይሰራል በጥሩ አርገ ስለጠየቀኝ መልስልሃለሁ እኔ ጌታ ክብረ ስለጠየቀኝ ምንድነው ስራሽ ጥሩ ጥያቄ ስራዬ ይሄንን የደነዘዘ ማህበረሰብ በኩርኩም እያጋጨው ከተኛበት የእንቅልፍ ማህበል ማንቃት ነው የኔ ስራዬ እኔ ጌታ ግን አክብረ ስለጠየቀኝ ነው እሺ እኔ ማር ይሄን ማህበረሰብ በቴስታ ስፈልግ በኩርኩም እያነቃነቅኩ በደመ ነፍስ የሚመጣ ማህበረሰብ እያነቃው መሄድ ነው የኔ ጌታ ምን ሌላ ምንም ስራ የለኝም ሲቸግረኝ ሲርበኝ ሲከፋኝ ከጠየቁ ያኔ እንደፈለክ አድርገኝ አንድ ቀን ለምኛችሁ አላቅም አንድ ቀን ገንዘብ ጠይቂያችሁ አላቅም አንድ ቀን ተቸገርኩ ሚል ወሬ አውርቻ አላቅም በስማችሁ ነግጄ አላቅም ስለዛ አትጨናነቁ እኔ ግን ግርም የሚለኝ እኔን ፋራ የምትሉ ፋራዎችን ብታገኙ ምን አይነት ስም ልትሰጧቸው ነው እኔማ የርድና ጥግ ነኝ ከመጣው ጋር አንዳንዴ ጦሽ ወደዛ ስለሚወስደኝ ነው እንጂ እንደኔማ የሚያዝናና የለም እንደኔ እግዚአብሔርን የሚያዝናና የለም ቤታይኩ ምን ሆነ ነው ስለ በርበሬ ወድነት ላውራ እዚህ ቲክቶክ ላይ መጥቼ በርበሬ እንዲህ ተወዷል በግ በዚህ ኪሎ ገብቷል እያልኩ አላወራልህም መቼስ
ቴንክ ዩ ዩኪ ለምን ጠፋሽ? መጀመሪያ እስኪ አማርኛውን በትክክል ጻፈው። እሺ እኔ ቆንጆ እንዲህ አይነት ሰዎች ናቸው። ቢ ያውን ቆይ ከማስወጣቴ ከመቦለኬ በፊት ቢናኝ የስልጤዋ ስልጤህን ያስተማረ ሸርሙጠ በለጋ በእግዚአብሔር አማርኛውን አንብቡት። አቤት ስልጤ ሸርሙጠ በለጋ አቤት አቤት አቤት። ይሄማ ስልጤነትሽን እኮ አሳየሽኝ የኔ እናት። እግዚአብሔር ይስጥሽ። ትለያላችሁ ስልጤዎች። ይሄንን ነው ያስተማራችሁ ወገኖቻችሁ። ደስ ይላል ግን አማርኛውን እኮ መጻፍ እኔ እኮ ለዚህ ነው ሰው ነው ወይ ከፍቶ የሰጣችሁ። ኢቭን ራሱ ስልጤን ብራ የራሷን እንኳ ዘሯን እንኳን በትክክል እንኳን አልጻፈችውም እኮ በእውነት። እስኪ አንብቡላቸው። ቢነኝ ስልጠኛዋ አይ ጌታ ሆይ አምላክ አይ ጌታ ሆይ አምላክ ይሄም ማህበረሰብማ እንደው በቦምብ የማይጠፋ ማህበረሰብ በዲጂኖ በቀጥቀጣ ማታጠፋው ማህበረሰብ እግዚኦ 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 አምላክ ሆይ እንደው ፍለፊት ግን የታደለው ምቀኝነትና ክፋትን ነው እንዴ? አይ መራ ምን አባህ ገባክ? ላንተ ነው እንዴ? እኔ እኮ ግርም የሚለኝ ላንተ ነው እንዴ የማደርገው? እንትንሽ አያምርም ምን አባህ ገባክ? ላንተ እኮ አይደለም የማደርገው። አንተ ባያምርክ የሚያምራቸው ሰዎች እንትንሽ አላማረ ሜካፕሽ ፊልተርሽ አላማረ ምን አባህ ገባ ታዲያ? ላንተ እኮ አይደለም የምመጣው። እኔ መረኝ እኔ ቤታ እኔ እኮ ፊቱ ራሴ ላይ ነው ያለው። ሰዎቹ ሴቶቹን ሁሉ እየሄዳችሁ ሜካፕ አያምርብሽም አንተ ሸሚዝክን ታበላሻለህ። ምን አባህ አስጨነቀክ? ሸሚዝ ስታበላሽ ብቻ ሜካፕሽ አያምርበት ጸጉርሽ አያምርም ፊት ላይ አልሆነ ምን አባህ አገባክ? ምን አስጨነቀክ? ለምን ፊቴ ላይ ወሸላ እንዲ ከአናቴ ጀምሮ እስከ ሆዴ ለምን ወሸላ ሰክቻል መጣ? ምን አባህ ገባክ? ምን አስጨነቀክ? አንተ ብቻ ካለ ሲሆን ነው የሚጨንቅክ። ያልበላችሁ ለምሮ የምታኩት ዛሬማ እንዳለስ ቀጠቅጣችሁ ነው ማድረው እንጂ በሰላም አልተዋችሁም። ስትቀጠቀጡ ደግሞ እዚህ አጻፉትን ቃሉን ስትቀጠቀጡ ደግሞ እዚህ እንደ ሌላ ቤት አይደለም። አሁን ሌላ ቤት ተቀጥቅጣችሁ ወይኔ ፎሎ ይቀንሳል ቪው ይቀንሳል እያሉ ይተዋቸዋል። መሳደባቸውን ግን አያቆሙም። እኔ ጋር እንደዛ አይደለም። ቅጥቅጥ አድርጌ ብሎክ ነው ቅጥቅጥ አድርጌ ብሎክ ነው አለቀ። ደግሞ አይኔ በጣም መጥፎ ሰው ነው። አይኔ በጣም መጥፎ ነው ያያል። አሁን አንተ ትወገዳለህ። ምን አባህ እዚህ ትሰራለህ? ልጅ ኢያሱ ይላል። ልጅ ኢያሱ ስማቸው ሌላ የሚያወሩት ሌላ ደንቆሮ። አንተንም ደግሞ ደናደር ተሸኝተሃል። እዚህ እንዳትመጣል አደር። ምን አቃጠለኝ እኔ ከነሱ ጋር አልጫወትም ጌም ምን ይሰራል? ዲቦራ የለችም እኮ ጋይስ። እኔ ዲቦራ ምናምን ስትጫወት ነው አሜን ስትመጣ ነው ጌም ደስ የሚለኝ። ሌላ ሰው አልፈልግም። ማን አለ? ሶፊ መቅዲ ኦፊሻል ፌቨን እና ጽጌ ናቸው ያሉት። ሮማን አለች እንዴ? ናስኪ ላሰናብትክ። ሰላም ተሰናበች የኔ ጌታ። እረፍት አድርግ እስኪ ወደ ማገገሚያ ቤት። የለችም እኮ ሮሚ አመልሽላቸው። እኔማ አውቄ ነው ዝም እኮ ማለት እችላለሁ፣ ግን አውቄ ነው መልሰው። ምን ላውራ? የምታወሩት እኮ ሳጣ። እኔ አሁን ከኮሜንት ጋር ቀጥ ብዬ ያለማቋረጥ የምሰዳደበው እማወራው ሳጣ ነው። እማወራው ሳጣ ወሬ ይመጣልኛል አወራለሁኝ። እማወራው ሳጣ እንጂ ምን ሰው ካለ እኮ ኮሜንት ብዙ አላይም። በመሃላን አልፎ አልፎ ካልሆነ በስተቀር እማወራው ስላጣው ነው ከነሱ ጋር የምቀጣቀጣው። ከዛ በብሎግ አጠናግራቸዋለሁ። ምን አባታቸው ይሰራሉ? አንተ ሰው ያስቶ ማነቅ ምን አባና ነው? ደጋግመህ አትጻፍ። ጆሮ አይሰማም ወይ? ደጋግመህ አትጻፍ። ደንቆሮ ካላየው በግድ ነው እንዴ የምታሳየኝ? ሮሚን ቆይ እስኪ በዚህ ሊያት አንዴ ቆይ ጋይስ። ጉድ እኮ ነው። ወይኔ ማየት አልችልም በዚህኛው አካውንቴ። ይሄኛው ስልክ ላይ ነው ያለው የኛ አካውንቴ። ቴንክ ዩ ጸግር ሲያምን ቴንክ ዩ።
የምትሳደቡ ግን ያማቸዋል። ማርዬ እንዳነብላቸው እኮ ነው። አንዳንዶቹ እኮ አቴንሽን ሲከር የሆኑ ሰዎች እኮ ከባድ አቴንሽን እኮ ነው። ፊፍዬ እኔ ፍቅር ቴንክ ዩ። አንዳንዶቹ እኮ ጋይስ አቴንሽን እኮ ነው። አቴንሽን ላይክ አይ ኖ ቴንክ ዩ ፊፍዬ። በቃሽ እኔ ፍቅር እንትን ነው እንዳነብላቸው ስለሚፈልጉ እኮ ነው። እረዳቸዋለሁ እኮ እኔም እኮ በጣም የምወደው ምናምን የሆነ የምፈልገው ሰው ጋር እኮ ሲሄድ አውቄ ጽፋለሁ እንዲያይልኝ። ፊፊ ወይዘሮ ሮማን አሉ። ሮሚዬማ ዘንድሮማ ሮሚ ትሄድብኛለች። ዘንድሮ ሮሚ ትሄድብኛለች። ጠብቁ። እኔማ ሮሚ ብትሄድብኝ ምንም አልላትም። የሚመችሽ ብዬ ነው ጸጥ ብላት። እኔ ሮሚን ወዳታለሁ። ምንም ብትለኝ ይሄድ ቴንክ ዩ ፊፍዬ የኔ ፍቅር። ሮሚ ምንም ብትለኝ ጋይስ ሂጅብኝ ነው የምላት። ሂጅብኝ። ሞጣን ስደቢው። ቆይ ኧረ ሞጣን አልሳደብም ጋይስ። እንዴ ሞጣማ ዛሬ ፖስትኩትና አላያችሁም? ግን ጆሮአችሁን ያዙ። ልጅ ትዳር ሚስት ምናምን ያላችሁ ሰዎች ብልግና ነገር የምትሰሙ ጆሮአችሁን ያዙ። ነው ያላወራው ምን አገባኝ። ሴቶች ስለሚቀርቡ የቁላ የምትፈልግ ከሆነ የባህል ሕክምና ነኝ። ለዘመርኩም በቀለ በእውነት ለዘመርኩም በቀለ የቁላ ካለች አንተ ጋ ነው መልከኛ የሚያማድኑ ሴቶች እያየሁ ያለ። ለዚያ ነው ይህንን የጠራሁልህ። አይ መርጌታ በዚህ ዕድሜ ወርሶ ትልቅ መቀመጫ ይመለከታል። መርጌታ ነው አንተ እያለህ ምንም አታሳየን ነገር አለ ብለህ ነው። መርጌታ ይባቤ የት ነው የሚለው? ምስራቅ ጎጃም ደብረ ማርቆስ። ብዙ ሴቶች ስለሚቀርቡ የቁላ የምትፈልግ ከሆነ የባህል ሕክምና ነኝ። እኔ ግን እንደ ሀበሻ ግን አሁን አንድ ጥቃቅን ነገር በቃ እያነሳችሁ እንደ እኔ እኮ ስጽፍ እኮ አሁን እንደውም እኔ እግዚአብሔርን በቅርብ ነው በአማርኛ እንትን ራሱ እንትን ይሄ ምንድን ነው ስጽፍ ትረሳላችሁ። ብዙ ከዚህ ከእንትን ከማለታችሁ ጀምሮ ትረሳላችሁ። ህንሃን ሳገናዝብላ አሉ አይ አሜሪካ ሴ ሄድፎን ናት ሄርፎን። በአማርኛ እኮ ነው የጻፍኩት። አንተ አህያ ደነዝ። እኔ መቼ ነው የሚሻሻሉት? ግን እነዚህ ደንቆሮች ግን ውይ በቃ ጥቃቅን ነገር ካላነሱ አይሆንላችሁም። አንዲቷ ምን አለች? ጅንሱ ምን ነው የሚባለው? ስትተኩሱት ነው የሚባለው። ጅንሱን እንትን ብሏል። ራስ ስታይሉ እንደ ብቻ ታጥፏል። ከዛ ኮመንት ላይ ትከራከራቸዋለች። ቁንጣ ለብሳለች ከውስጥ ቤት ቁንጣ አይደለም ለምን ጀላል ለብስ ምን አባሽ አገባሽ? ቁንጣ ለብሳለች ከስር ቁንጣ ለብሳለች። ፍረዱኝ። ኮመንት ላይ እኮ ነው። እኔ ከዛ ገርሞኝ ጤነኛ ነሽ አልኳት። ብለብስስ ምን አባሽ አገባሽ? እማምላክን አይታችኋታል? ስንት ሰው እንደሰደባት እንዴ! ምን አገባሽ? እኔ ራሱ ገርሞኝ ጤነኛ ነሽ። ቁንጣ ከስር ለብሳለች። ለምን ገበር አለብስ ምን አባሽ አገባሽ? በቃ ያልጨቆ ጥቃቅን ነገር ማንሳት ይፈልጋሉ። ጥቃቅን የሆነ ነገር ካዩ እንትኗ ታየ እንትኗ እንዲሆነ እካክ እንዴ ጉድ እኮ ናቸው። ቆሻሻና አውጣ አንተ መቂ ነው እንዴ? ቆሻሻ ባለጌ ቃሉ ራሱ የጻፍኩ ሲያስደድጋ ቆሻሻ ቤታ ምን ጎረቤት ነን? ለምን ትዘግኛለች? በዚህ ላይ ድሬ ልጅ ቀስ ብለክ እንዲህ ልትገባ ነው። ከዛ ቡና አፊ ሂድ። እዛ በግ የሚቀቅሉትን ቡና ያፍሉልክ። ውድ እኮ ነው። ሮሚያ እንዴ እኔን የሚወዱኝ እንደነ ሮሚያ አይነት ሰዎች ናቸው። የጨዋታ የሚችሉ ምናምን ናቸው። ይሄ ባንቱንማ እግሩ ላይ አሁንም ሙጀሌ እንደዚህ በጥፍሩ የሚያወጣውማ እንዴት ይወደኛል። አንድ ቀን ሙጀሌ ስለ የሞጣን ቪዲዮ አይታችኋል? እግሩን አንስቶ ያሳየው። ይሄ ሙጀሌ በመቆንጠጫ የሚያወጡ እግራቸውን አሁንም ድረስ በምንድን ነው ምን የሚባለው በድንጋይ የሚፍቁ ጥርሳቸውን አሁንም ድረስ በከሰል የሚፍቁ ሰዎች እንደዚህ አይነት ሰዎች እኔ አልመቻቸውም። እኔ የምመቸውን ሰው ጠንቅቄ ያውቃል። የኔ ጭው የሚመቸው ሰው እንደኔ አይነት የሆነ ሰው። አሁን አንዳንዶቻቸው ዛሬ ያወራሁትን ነገር ከ8 ቀን በኋላ ነው የሚስቁትኝ። ከነዚህ ማህበረሰብ ጋር እንዴት ነው የምትግባቡት? ከ8 ቀን በኋላ ይስቃል። ወይኔ ቤታ እኮ የዛሬ 7 ቀን በፊት ላይቭ ላይ እንዲህ ብለሽ ነበር የሚስቅ ማህበረሰብ ጋር እንዴት ነው የምትግባቡት? አትግባቡም እኮ
አንግባባም ወገን እግዚአብሔርን አንግባባም። ከሰባ ቀን አሁን ፌስቡክ ላይ ያሉ ሰዎች ማለት ነው እምሰድባቸው ወድጄ አይደለም ቁጭ ብላችሁ ኖርማል ወሬ እያወራችሁም እየዘመራችሁ ይሳደባሉ። ዩቲዩብ ላይ ያሉ ሰው ምንድነው ፌስቡክ ላይ ያሉ ሰዎች እንዳለ ጤነኛ አይደሉም። በ8 በ7 ቀን ነው የሚስቁት። ከነዚህ ማህበረሰብ ጋር ያልስማማ ጂጂና ቴቴ እየተጣሉን አይደለ? ጊጤ ምንድነው የሚባለው? አብሻ ቶሎ በላ በትክክል አማርኛውን ጻፍ ወይም ደግሞ ብሎክ ነው ማጠጣክ። ጊጤ ምንድነው? ጊጥ ምንድነው? አልገባኝም። አማርኛውን አስተካከለ ስትጽፍ ነው ማስቀምጥ እዚህ ቤት። ዛሬማ ነገር ብሎኛል። እንደው ውይ ሳት ሆኛለሁ። ግን እንደው ጉድ እኮ ነው። እኔ ግን ብዙ ጊዜ የሰው አይን ውስጥ ስገባ አታመማለሁ። እኔ እንዳልታመም ነው የምፈራው። በጣም የሰው አይን ውስጥ እየገባው ነው። ለምሮ ጸጉሬ ወደ ኋላ ማረገው እንደዚህ ወድጄዋለሁ። አንቺ አናት ላይ ሲሆን ወደ ኋላ አርጊው። አናትሽ ላይ ቁጭ ሲል ጸጉርሽ ወደ ኋላም ስትፈልጊ ወደ ፊትም ስትፈልጊ ወደ ዳቦሽም ስትፈልጊ ወደ ቂጥሽ ፍንክትም ማድረግ ትችያለሽ። እንደፈለግሽ ስትፈልጊ አንስተሽ ወደ ቂጥሽ ፍንክትም አስቀምጪ፣ መብትሽ ነው። እኔ ግን እንዲህ ተመችቶኛል። ወድጄ ነው ያረኩት። አንቺ በፈለግሽው ልክ እኔ አላደርግም። ወደ ኋላ ማድረግ ትፈልጊያለሽ? ዊግ ግዢና ወደ ኋላ አርጊው። ምን አገባኝ እኔ ምን እንደሚያስጨንቅ እኮ ግራ ገብት ነው እኮ የሚለኝ። ጥቁር ልብስ ለብሳ አትወጂ ማለት ነጭ ለብሰሽ ዙሪ። ለምን ትጨነቂያለሽ? እኔ ለለበስኩት አንቺ ላይ ብቻ ሲሆን አስተካኪው። እኔ ላይ ተመችቶኛል። አትጨቃጨቁኝ። የደቡሽ ምንድነው? ዋጋ ስንት ነው የደቡሽ? የዳቦሽ ፋዘርን ጠይቀው። ዛሬ ልደቴ ነው እንኳን ተወለድሽ። ምን አይነት አማርኛ ነው? ዛሬ ልደቴ ነው እንኳን ተወለድሽ። እኔ ነኝ ያበድኩት? አንቺ ነሽ። ዛሬ ልደቴ ነው እንኳን ተወለድሽ ማለት ዛሬ ኦኬ። ኢሙ ቁርአን አነበብሽ? እኔ ቆንጆ ቁርአን ቀራሽ? ሰላት ሰገድሽ? ኢሙ ፍቅር ቁርአን ቀራሽ? ሰላት ተሰግዷል? ዛሬ መስጊድ ተኬዷል? ዛሬ ጁማ ነው? አርብ ነው? እንዲህ አይነት አሉባልታ ወሬ፣ ይሄ የወጥ ቤት ወሬ ከምታወሪ ለምን አሰግጅም? ለምን ቁርአን አቀሪም? ቁም ነገር ኢሙ ፍቅር አይቼሻለሁ፣ ቆንጆ ነሽ፣ ሂጃብ ለብሰሻል ምናምን። እንዲህ አይነት አሉባልታ ከምጽፊ ዛሬ አርብ ነው ጁማ ነው መስጊድ መሄድ ነው። አሉባልታ ቁጭ ብለሽ ከመጻፍ እውነቴን ነው። ዛሬ ብሶብሻል ጋይስ። ሰርጀሪውስ የእናትሽ እንትን ውስጥ ነው። አህያ ጭራሽ ደግሞ ቃም እንደ ቃ ማንቀሳቀስ ጀመራችሁ። አሁን አንቺ ሀብልሽ ለን ማታቂ ሴትዮ ስንት ቃ ተከምሮብሽ ቤት ታጋንትንት ያለሽ